ሰላም ሰላም ብያለሁ። ሁላችሁንም ኢትዮጵያ ውስጥም ከኢትዮጵያም ውጭ የምትኖሩ ኢትዮጵያኖች፣ ኤርትራውያኖች እንደምናችሁ። እግዚአብሔር ሰላምና ፍቅር እንዲሰጣችሁ ምኞቴ ነው። እንግዲህ አንዳንድ ሀሳቦች ይመጡና በየግል የምናስበውን አስተሳሰባችንን አውጥተን መናገሩ ጠቃሚ ነው። ለምን መሰላችሁ? ይህ ማህበራዊ ሚዲያው በጣም ጠቃሚነት አለው፣ ጎጂነትም ይኖረዋል። ግን ጠቃሚነቱ ምንድነው? አንድ ሰው ቁጭ ብሎ የትም ቦታ ለሀገሩ የሚጠቅም ከሆነ ለወገኑ የሚጠቅም ከሆነ ሀሳብ ማካፈሉ በጣም ወሳኝ ነገር ነው። እንግዲህ አንድ ነገር የበለጠ ልናዳብረው የሚገባ ነገር ቢኖር መወያየትን ነው። በጣም እታዘባለሁ። እኔ የምኖረው አሜሪካን ውስጥ ነው። በጣም ሰዎች ይነጋገራሉ፣ ይወያያሉ። አንዴ እንደውም ምን አልኩኝ፣ የስራ ከመግባታችሁ በፊት ስብሰባ ላይ በጣም ነው የሚያሳልፉት። በብዛት ገብተው በፎን ኮንፈረንስ ሚቲንግ ኮንፈረንስ ያደርጋሉ፣ ይነጋገራሉ። እና እኔ ምን አልኩ፣ ከስራው ስብሰባው ይበልጣል፣ ንግግራቸው ይበልጣል ከሚሰሩት ስራ ብዬ ተናገርኩ። እንዳለ የተገነዘብኩት ነገር እኔ በቆየሁበት ጊዜ በመነጋገር ያምናሉ እና ደግሞ ግዴታ ስራ ቦታም ራሱ ይገፋፋቸዋል። እኛ ብዙ ጊዜ ኢትዮጵያኖች ዝም እንላለን እና በስራ ቦታ ያን ዝምታችንን አይወዱትም። እንደውም ዝምተኛ ሰው እንደ ደካማ የሚቆጠርበትም ብዙ ጊዜ አለ። ይሄንን ኢትዮጵያ እዚህ ሀገር ሌላ ሀገር የምትኖሩ መቼም ልታርሙኝ ትችላላችሁ። እና አትሊስት እንደሚመስለኝ በፊት በምናድግ ጊዜ አንዳንድ ጊዜ ዝምበል መባባሉ እና የዝምታ የጨዋነት ምልክት ነው ተብሎ ብዙ ጊዜ በአእምሮአችን ውስጥ የቀረ ይመስለኛል እና ብዙ ጊዜ በመነጋገር እና ከሀሳባችን የወጣውን ሰው ማለት የኛን ሀሳብ ያልደገፈውን ሰው እንናደድበታለን ወይም ደግሞ እንበሳጫለን ወይም እንሸሸዋለን። ያ ግን አይደለም። ለምን መሰላችሁ? አሁን በየትም ቦታ አሁን እዚህ አሜሪካን ሀገር በጣም ልዩነት አላቸው። በጣም እኔ አይደባደቡም እንጂ ከመደባደብ ያላነሰ ንግግር ነው የሚያደርጉት። በዛ መሃል ግን ስራ ይሰራሉ። አንድ አይነት መሆን የለብንም። ሀሳባችን የተለያየ መሆኑ ይልቅ ስራውን የበለጠ ጠንካራ ሀሳብ እንዲመጣ ያደርገዋል። ከዛ በኋላ ምንድነው ለሀገርም አንድ ስብሰባ በሚደረግበት ሰዓት ሁሉ ሰው ተናግሮ ኢቭንዶ አንዳንድ ህዝብን የተበሳጨባቸው ሰዎች ጭምር ስብሰባ ተሳትፎ ላይ ካረጉ የሚጠቅም ሀሳቡን ገምግሞ ማየት የህዝቡ ነው። ህዝቡ ከዛ በኋላ ይገመግምና ይሄ ነገር ጥሩ ነገር ነው ብሎ ከገመገመ በኋላ ምርጫው የህዝብ ይሆናል ማለት ነው። ሁልጊዜ ህዝብ ነው የሚፈርድ። አሁን ያየሁበት አንዳንድ ነገር አለ። ይህን ያነሳሁበት ዝም ብዬ አይደለም። ውይይቶች እየተደረጉ ነው። ጥሩ ነው። እኔ ለኢትዮጵያ የሚጠቅም ነገር እስከሆነ ድረስ
መወያየት በጣም ጥሩ ነገር ነው። በመወያየት በመነጋገር ኢቭን ዶ የተለያዩ ሀሳብ ያላቸው ሰዎች በአንድ መድረክ ማየት ራሱ አንድ ስቴፕ ከፍ የሚያደርገን ነው። እንግዲህ የተለያየ ሰዎች አስተያየት ሰምቻለሁ። ይሄ ደግሞ የኔ አስተሳሰብ ነው። ይህን ነገር እንደውም መንግስት ሊያበረታታው የሚገባ ነገር ነው ብዬ አስባለሁ። የተለያየ ሀሳብ ኢትዮጵያን ሀሳቦች ከመጡ ከተለያየ ነገር ከመጣ እንግዲህ ኢትዮጵያ ከጦርነት የምትወጣበትን ኢኮኖሚያው የሚያድግበትን ነገር የሚፈጥር መስሎ ከታየ ውይይቶች ሊቀጥሉ ይገባል። እንደምናየው የምንኖር ሰዎች በእውነት ለመናገር ስለ ሀገራችን እጅግ ያገባናል። እንደውም አይ ዶንት ኖ ዞሮ መግቢያው ጭራሮ እንደተባለው ሀሳባችን ሁልጊዜ ሀገራችን ነው። ይሄ ውይይቶች የሚደረጉ ውይይቶች ተጠናክረው ቢቀጥሉ ሀሳቦች ቢንሸራሸሩ ሀሳብ ከኛ ሀሳብ ጋር ያልተስማማ ሰው ጠላታችን ነው ማለት አይደለም። በእኛ በሀሳብ አልተስማማም ማለት እኛ ልንሸሸውና ልንጠላው የሚገባ ነገር አይሆንም። ሀሳብ በሚመጣ ጊዜ ሁሉም ሰው የየራሱን ሀሳብ አስቦ እዚህም ሀገር እንደዛ ነው። ሁሉም ሀሳብ የተለያዩ ናቸው። በእርግጥ በሁለት ፓርቲ ይከፈሉ እንጂ ዲሞክራቲክ ሪፐብሊካን ብለው ይከፈሉ እንጂ ኢቭን ዶ ዲሞክራቲክ ውስጥም ሆነው ሀሳብ ለሀሳብ የሚጋጩበት ጊዜ አለ እና ይህ ነገር በአደጉ አገሮችም የሚሆን ነገር ስለሆነ የመወያየቱ ነገር ቢቀጥል፣ በዚህ ተጨምሮ ደግሞ እርስ በርሳችንም የመጣበትን ወደ ሰላም የሚያመጣ ነገር እንግዲህ ጦርነት ለማንም የሚበጅ እንዳልሆነ ምንም ይሄ ግልጽና ግልጽ ነው። መንግስት ያምናል፣ በተቃዋሚዎቹም በኩል ያምናሉ፣ ኢትዮጵያኖችም ያምናሉ። ጦርነት የለም ማለት ሰላም መጣ ማለት እርስ በርስ መከባበር መጣ ማለት አገራችን አደገች ማለት፣ ዘረኝነት ጠፋ ማለት አገራችን አደገች ማለት። ለምን መሰላችሁ? ዘረኝነት ከሌለ እርስ በርሳችን የመዋደድ እና የመፋቀር እርስ በርሳችን ቀና ብለን የመተያየት ነገር ይመጣል። ያ ማለት ደግሞ ህብረትን ይፈጥራል። ህብረት ፈጠርን ማለት አብረን ልንሰራ ነው ማለት ነው እና ይህ ነገሮች እንቅፋት የሆኑ ነገሮች ከስሩ ካልተነቀሉ በስተቀር እድገት ማሰብ አንችልም። ከባድ ነው። ትምህርት ቤት መክፈት፣ ሌላው ደግሞ እዚህ ላይ ጠቆም ላደርገው የማስበው በእውነት ነው የምለው ዲያስፖራው በሁሉም ዓለም የሚኖረው ዲያስፖራ አገሪቱ ሰላም ከሆነችለት እና እድሉን ካጋጠመው በእውነት ዲያስፖራው በመላ ዓለም ያለ ኢትዮጵያውያን የኢትዮጵያን ችግር የመሸፈን አቅም አለው ብዬ አስባለሁ። ኢትዮጵያ ሰላም አጣች እንጂ ኢትዮጵያ እርስ በርሳችን ከተዋደድን ሁላችንም በወንድማማች እኔ ባደኩበት እርስ በርሳችን ማን ምን እንደሆነ ሁላችንም ለመሰላችሁ በሌላው ዓለም ስንኖር እኮ ዌሪ ፍሮም ነው የሚሉን አይደል? ዌሪ ፍሮም ሲሉን አም ፍሮም ኢትዮጵያ ነው የምንላቸው እንጂ ከዚህ ነገር ከዚህ ምን መጣው ልንላቸው አንችልም። አያውቁትም። ልናስረዳቸውም ብንሞክር ታይም የላቸውም። ስለዚህ ግድ ይለናል። እዚህ አሜሪካን ውስጥ ይሁት እንግዲህ ያለፈው መሪዎቻቸውን
ማለት በጥሩም በመጥፎም ያለፉትን መታሰቢያ አድርገውላቸው የነሱን ቱሪስት እየጎበኘው ስቲል እንግዲህ የቱሪስት መናኸሪያ አድርገውታል። እንግዲህ ወደ ዋናው ርዕስቴ ልመለስና መሰብሰብ፣ መነጋገር ምንም ችግር የለውም። ለምንድን ነው ህዝብ እኮ ፈራጅ ነው። ጥፋት አጥፍቷል፣ ህዝብ ያውቃል። ማን እንዳጠፋ ማን ጥሩ እንደሰራ ህዝብ ያውቃል። ስለዚህ ይሄ ውይይቱ ቢሰፋ ቢጨመር ወደ ሰፋ ብሎ እንደገና አሁን ተጀምሯል። መጀመሩ ደስ ብሎኛል። ሰፋ ግን እያንዳንዳችን መድረክ ውስጥ የምንገባበት ተቃዋሚም ሆነ በተለያየ ምክንያት እርስ በርስ የከሌነ ሳይባል ሁሉም ሀሳቡን ሼር ማድረግ ከተጀመረ እርግጠኛ ነኝ ሁሉም በተለያየ ዓለም የሚኖረው ዲያስፖራ ለሀገሩ የሚያንስ አይመስለኝም። ለዚህ ሁሉ ቁልፍ የሚሆነው መወያየት፣ መደማመጥ፣ መከባበር እና ያንዱ ብሶት ያንዱ መገፋት፣ ቁጭት ሌላውም ሲያገባው አብረን በመኖር የምናደርገው ጥረት አንድ ያርጎ አገሪቷ ወደ ተሻለ ነገር ወደምንወዳት ወደምናከብራት ኢትዮጵያ የሚያደርስንን ነገር መስራት ይገባናል ብዬ አስባለሁ። ከዚህ ውጭ ምን እንግዲህ እስከ መቼ ነገሮች ኢኮኖሚው፣ ጦርነቱ፣ አገራችን ውስጥ ያለው ነገር በሙሉ ተስተካክሎ ወደሚሻል ነገር እንድንደርስ እግዚአብሔር እንዲያደርሰን በዓይናችንም እንድናይ እግዚአብሔርን እማጸናለሁ። እንግዲህ በአጠቃላይ ለማጠቃለል የተደረገው ውይይት ጥሩ ነው። በመሀል የነበሩ ሰዎች ይጠቃለሉ፣ ማንኛውም ሰው ይግባበት። ያ ምንም ማለት አይደለም። እየተጣራ እውነትና ንጋት እያደር ይጠራል እንደሚባለው ይጠራል። ህዝብ ደግሞ ፈራጅ ነው፣ ያውቃል። የሚጠቅመው የማይጠቅመውን ያውቃል። መንግስትም ይህንን ቢደግፍ የተሻለ ነገር ይሆናል ብዬ አስባለሁ እና ይህንን ለማለት ነው። አመሰግናለሁ ስላዳመጣችሁኝ። ፒስ አውት። ዳንኤል ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ሰላም እመኛለሁ። ባይ